አስገራሚ የሚመስል ዜና ነው። ከድርጊቱና ከሕክምናው ደረጃ አኳያ ምን ያህል ሐኪሞቻችን የደረሱበትን ደረጃ ለሚያጤነው አስደናቂነቱን ከማመላከቱን ባሻገር ሕክምናው በኢትዮጵያ ውስጥ በኢትዮጵያውያን ሐኪሞች መሰጠቱ ትኩረትን ስቧል። ከዚህ ቀደም የአንድ ሰው እጅ ተቆርጦ በቶሎ ሕክምና በማግኘቱ በኢትዮጵያ ታሪክ የተቆረጠን እጅ ለመቀጠል ተችሎ ነበር። ዛሬ ደግሞ በአደጋ የተቆረጠን ብልት በአስደናቂ ሕክምና ጥበብ መቀጠል መቻሉ ነው የተሰማው። ቀዶ ሕክምናው 6 አድካሚ ሰዓታት የፈጀ ሲሆን በአጠቃላይ የደም ዝውውሩ ተቋርጦ የቆየበት ጊዜ 13 ሰዓት ደርሶ ነበር። ዝርዝሩን እንነግራቸዋለን። ጥር 13 ቀን 2018 ዓ.ም የቀድሞ የህወሓት ቡድን ጀነራሎች በሱዳን ሐሽፋህ በተባለ ቦታ ከኤርትራና ከሱዳን ጀነራሎች ጋር ስብሰባ ማድረጋቸውን ተከትሎ ካይሮና አስመራ አፍጠኖት ብለዋል ከሚል ማሳሰቢያ ጋር ጦርነት ስለመጀመር ዛሬ ጥር 16 ቀን 2018 ዓ.ም ከኮር በላይ አመራሮች ከሻዕቢያ ወታደራዊ አመራሮች ጋር በመቀሌ ሐውልቲ ሚስጥራዊ ስብሰባ አድርገው ዋሉ። ከመንግስት ሰራተኛው ደሞዝ የሚቆረጥ ጠቅላላ ድምሩ 100 ሚሊዮን ብር ለመሰብሰብ ሰርኩላር መተላለፉን ሞርስ ሰምቷል። በቅርቡ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የልዑካን ቡድኖቻቸውን በመያዝ በጅቡቲ ጉብኝት ካደረጉና በተለይም የወደብ ጉብኝቱን አድርገው ከተመለሱ በኋላ ዛሬ ኢትዮጵያና ጅቡቲ ወታደራዊ ስምምነት መፈራረማቸው ተሰማ። የሁለቱ አገራት ወታደራዊ ስምምነት ለካይሮ ጤንነት ችግር ይፈጥርባት ይሆናል ሲሉ ዲፕሎማቲክ ምንጮች ይናገራሉ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን። በሀገር ውስጥም በውጭም ያላችሁ ወገኖቼ በእውነቱ በጣም እንዳሳሰባችሁ ሰማለሁ። ስላሳባችሁ ስለመጨነቃችሁ እግዚአብሔር ይስጥልኝ፣ ሁላችሁም በጸሎት አስቡን ብለዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሬን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የቅዳሜ ጥር 16 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቀደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ በዓለም አቀፍ ቀይ መስቀል ኮሚቴ ዳይሬክተር ጀነራል ፒየር ክራንቦል የተመራውን ልዑካን ቡድን በጽህፈት ቤታቸው ተቀብለው አነጋገሩ። ከማንኛውም አካል ገለልተኛ በመሆን በግጭት ወቅት የሰብአዊ መብት ድጋፎችን ብቻ በመስጠት አገልግሎት የሚሰጠው ዓለም አቀፉ የቀይ መስቀል ኮሚቴ ዳይሬክተር ጀነራል ፒየር ክራንቦል ሰራዊቱ ዓለም አቀፍ የሰብአዊ መብት ድንጋጌዎችን አክብሮ ግዳጁን ስለሚያከናውን አመስግነዋል። ቀይ መስቀል ኮሚቴው ከጸጥታ ስጋት ነፃና ገለልተኛ ሆኖ የሰብአዊ እርዳታ ድጋፉን እንዲያከናውን በሚያደርገው ትብብር ምስጋና እንደሚገባው ገልጸዋል። በየቀጣናው በግዳጅ ወቅት የሰብአዊ መብት አያያዝ ምን መምሰል እንዳለበት በማሰልጠንና የስልጠና አሰልጣኞችን በማዘጋጀት እየመጣ ባለው የአስተሳሰብ ለውጥ እንዲሁም በተገኘው ውጤት ደስተኛ መሆናቸውን ዳይሬክተሩ ጨምረው ተናግረዋል። ዓለም አቀፉ የቀይ መስቀል ኮሚቴ በኢትዮጵያ ከ90 ዓመት በላይ በመስራት የረጅም ጊዜ ልምድና ገለልተኛ የስራ ግንኙነት መኖሩን በመግለጽ ይህም ኢትዮጵያን ከአፍሪካ ቀዳሚ ሀገር እንደሚያደርጋት ተናግረዋል። ሚኒስትሯም ሰራዊቱ ከሀገር አልፎ በዓለም አቀፍ የሰላም ማስከበር ጉዳይ ተመራጭና ተወዳጅ መሆኑን በመግለጽ ዓለም አቀፋዊ የሰብአዊ መብት ድንጋጌዎችን አክብሮ እንደሚሰራ ተናግረዋል። የጋራ በሚያደርጉን ጉዳዮች ላይ ከገለልተኛው ዓለም አቀፍ ኮሚቴ ጋር ስንሰራ መተናል፣ ወደፊትም እንሰራለን ብለዋል። ዓለም አቀፍ የቀይ መስቀል ኮሚቴ ለሰራዊቱ ባቀረበው ምስጋና ደስተኛ መሆናቸውን በመግለጽ ወደፊትም በህግና በህግ ብቻ እየተመራ ግዳጁን የሚፈጽም ሰራዊት ለመገንባት የበለጠ ጥረት እንደሚደረግ ተናግረዋል።
ዓለም አቀፍ ወታደራዊ ስራዎች ላይ የሚመራውን ዓለም አቀፍ ደንብ በተመለከተ 20ኛው የሲኒየር አውድ ጥናት በኢትዮጵያ እንዲካሄድ ዓለም አቀፍ ቀይ መስቀል ኮሚቴ ጽኑ ፍላጎት እንዳለው በኢትዮጵያ መከላከያ ሚኒስቴር ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት የዓለም አቀፍ ግንኙነት አክቲንግ ዳይሬክተር ሌተናል ኮሎኔል ጥበቡ ኤፍሬም ተናግረዋል። ዘገባው የብርሃን እንዳየው ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን የካቲት 7 ቀን 2018 ዓ.ም በመላ ሀገሪቱ የሚጀመረውን የመራጮች ምዝገባ ተከትሎ በትግራይ ክልል የሚገኙ የምርጫ ጣቢያ ጽህፈት ቤቶች እስከ ጥር 25 ቀን 2018 ዓ.ም ድረስ ዝግጁ እንዲሆኑና ሪፖርት እንዲደረግለት የሚጠይቅ ደብዳቤ ለትግራይ ክልል ጊዜያዊ አስተዳደር ጽፏል። ቦርዱ ለጊዜያዊ አስተዳደሩ በላከው ደብዳቤ ግንቦት 24 ቀን 2018 ዓ.ም የሚካሄደውን 7ኛውን ጠቅላላ ምርጫ ለማከናወን የጊዜ ሰሌዳ ማሻሻያ ማድረጉንና የቅድመ ዝግጅት ስራዎች እየተከናወነ መሆኑን ገልጿል። የቦርዱ ሰብሳቢ ሜላትወርቅ ኃይሌ በፊርማቸው ያረጋገጡት በዚሁ ደብዳቤ ቀደም ሲል በታህሳስ 3 ቀን 2018 ዓ.ም በደብዳቤ ቁጥር A6400/ከ/ት/196 ህዝባር 9 የቀረበውን ጥያቄ መነሻ በማድረግ በክልሉ የሚገኙ የምርጫ ጣቢያዎች መደራጀታቸውና ትክክለኛ መገኛቸው ተለይቶ እንዲታወቅ አሳስበዋል። የመንግስትን የሰላም ጥሪ የተቀበሉ የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራር የሆኑት ፋንታው መሀቤና ማስረሻ ሰጤ በብሔራዊ ተሃድሶ ኮሚሽን የቀድሞ ታጣቂዎችን መልሶ የማቋቋም ፕሮግራም ወይም DDR ሂደት ለማለፍ በዛሬው ዕለት ተመዝግበዋል። የብሔራዊ ተሃድሶ ኮሚሽን ታጣቂዎችን በማስፈታት ወደ ህብረተሰቡ መልሶ የመቀላቀል ስራ እየሰራ ስለመሆኑ ያመላከተው ዘገባ የሰላም ጥሪ የተቀበሉ የአፋሕድ አመራሮች በአፍሪካ ህብረትና ኢጋድ አደራዳሪነት ከአማራ ክልል መንግስት ጋር የሰላም ስምምነት መፈራረማቸውን ተከትሎ በዛሬው ዕለት ደግሞ የቡድን ከፍተኛ አመራሮች ፋንታው መሀቤና ማስረሻ ሰጤ በብሔራዊ ተሃድሶ ኮሚሽን ተመዝግበዋል ብሏል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንደው ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት ጉብኝት እንደሚያደርጉ የአሜሪካ የውጭ ጉዳይ መስሪያ ቤት እወቁልኝ ብሏል። ምክትል ውጭ ጉዳይ ሚኒስትሩ ክሪስቶፈር ላንደው የግብጽ ጉብኝታቸውን አጠናቀው ወደ ኢትዮጵያ ሲያቀኑ በቅርቡ አዲስ አበባ መጥተው ከኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተው የነበሩት የአፍሪካ እዝ ወይም አፍሪኮም አዛዥ ጀነራል ዳግቪን አንደርሰን አብሯቸው ይጓዛሉ ተብሏል። ምክትል ውጭ ጉዳይ ሚኒስትሩ በአዲስ አበባ ጉብኝታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ እና በቀጠናዊ እንዲሁም በአህጉራዊ ሰላምና ደህንነት ዙሪያ ምክክር ያደርጋሉ ተብሎ ይጠበቃል። የተወደዳችሁ የሞርስ ቤተሰቦች ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ ወደ ተፈቀደው መልእክት ሰምተን ስንመለስ ወደ ቀሪው ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የአዲስ አበባ ንግድ ቢሮ የንግድ ማህበረሰቡን ቅሬታ መሰረት አድርጌ አለም
የንግድ ማህበረሰቡን ቅሬታ መሰረት አድርጌ ያለ ቅጣት የሚከናወነውን የንግድ ፈቃድ እድሳት እስከ ጥር 30 ቀን 2018 ዓ.ም ድረስ አራዝሜዋለሁ ሲል አሳወቀ። አገልግሎቱን በኦንላይን የሚሰጥ ሲሆን ሰዓቱ ከሰኞ እስከ ቅዳሜ ከጠዋቱ 2 ሰዓት ተኩል እስከ ምሽቱ 2 ሰዓት ተኩል ድረስ ተደርጓል። ነጋዴዎች ወደ ቢሮ መሄድ ሳያስፈልጋቸው የተዘረጋውን የኦንላይን ሲስተም በመጠቀም በተጠቀሰው የሥራ ሰዓት ውስጥ እድሳታቸውን ማጠናቀቅ ይችላሉ ብሏል። ኢትዮጵያና ጅቡቲ ማንኛውንም ድንበር ተሻጋሪ ወንጀል በጋራ መከላከል የሚያስችላቸውን ወታደራዊ ስምምነት ተፈራረሙ። ስምምነቱን በኢትዮጵያ በኩል የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል እንዲሁም ጅቡቲን በመወከል የሀገሪቱ የሰሜን ምዕራብ ግንባር አዛዥ ኮሎኔል አሊ ሻሚ ፈርመውታል። ሌተናል ጄኔራል አሰፋ ቸኮል በዚህ ወቅት ባደረጉት ንግግር የኢትዮጵያና ጅቡቲ ወታደራዊ ግንኙነት የድንበር አካባቢዎችን ከድንበር ተሻጋሪ ወንጀሎችና ታጣቂዎች በጋራ በመከላከል ረገድ የቆየና ታሪካዊ ዳራ ያለው መሆኑን አነስተዋል። ከአንድ ዓመት በፊት በሁለቱ ሀገራት ድንበር አካባቢ ተገኝተው ወታደራዊ ቅኝት ማድረጋቸውን ያስታወሱት ጄኔራል መኮንኑ በወቅቱ የተጀመረው የትብብር ማዕቀፍ ተጠናክሮ በመቀጠሉ አሁን ለተካሄደው ወታደራዊ ስምምነት ፈርቀዳጅ መሆኑን ተናግረዋል። በጅቡቲ የኢትዮጵያ ወታደራዊ አታሼ ሜጀር ጀነራል ተስፋዬ ወልደማርያም በበኩላቸው ሁለቱ ሀገራት በዋና ዋና የሰላምና የጸጥታ ጉዳዮች ላይ በማተኮር በጋራ እየሰሩ ነው ብለዋል። ሀገራቱ የሚያደርጓቸው ስምምነቶች አፈጻጸምን ውጤታማ ለማድረግ በቀጣናው የሚገኙ ወታደራዊ አመራሮች የተጠናከረ ግንኙነት ወሳኝ መሆኑን ጠቅሰው የዛሬው ውይይትና ስምምነት የሁለቱን ሀገራት ግንኙነት በከፍተኛ ደረጃ ያሳድጋል ነው ያሉት። የጅቡቲ ሰሜን ምዕራብ ግንባር አዛዥ ኮሎኔል አሊ ሻሚ በዚህ ወቅት እንዳሉት በሁለቱ ሀገራት ጠንካራ ግንኙነት መነሻነት የተደረገው ውይይትና ስምምነት በድንበር ላይ የሚከሰቱ ወንጀሎችን በጋራ ለመከላከልና ችግሮችን ለመፍታት የሚያስችሉ ናቸው። በውይይቱ ላይ የጋራ መዋቅር ማቋቋም፣ ወቅታዊና ደህንነቱ የተጠበቀ መረጃ መለዋወጥና ድንበር ተሻጋሪ የወንጀል ድርጊቶችን መከላከልን ጨምሮ የተለያዩ ስምምነቶችን ያካተተ ነው ፊርማው። ግብጽ ድሮ የፈረመችውን የፊርማ ወረቀት ይዛ ወረቀትና ሞኝ የያዘውን አይለቅም በማለት ፎቶኮፒውን እያሳየች እንደ አዲስ በወደብ ልማት ዙሪያ ተፈራረምኩ ስትል የሐሰት ፕሮፓጋንዳ ስትነዛ ቆይታ ነበር። በቅርቡ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ የልኡካን ቡድኖቻቸውን በመያዝ ጉብኝት ካደረጉና በተለይም የወደብ ጉብኝት አድርገው ከተመለሱ በኋላ ይህ የዛሬው ወታደራዊ ስምምነት ፊርማ የተፈረመ ሲሆን ምናልባትም ይህ የሁለቱ ሀገራት ወታደራዊ ስምምነት ለካይሮ የጤንነት ላይ ችግር ሊፈጥር ይችላል ሲሉ ዲፕሎማቲክ ምንጮች ይናገራሉ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያሳለፍናቸው በዓላት በተሳካ ሁኔታ እንዲጠናቀቁ አስተዋጽኦ ለነበራቸው ሁሉ ምስጋናቸውን አቀረቡ። ቅዱስነታቸው በሸገር ሀገረ ስብከት በኮየ ፈጬ ክፍለ ከተማ በፋንታ መድኃኔ ዓለም ደብር የከተራ በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያንም ሐዘናቸውን ገልጸዋል። ቅዱስ ፓትርያርኩ ለበዓላቱ መሳካት ምስጋናቸውን፣ አደጋ ለደረሰባቸው ደግሞ ሐዘናቸውን በገለጹበት ወቅት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስን ጨምሮ የተለያዩ የቅድስት ቤተ ክርስቲያን የሥራ ኃላፊ አባቶች ተገኝተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በክብረ በዓላቱ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑን ጠቁመው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። ቅዱስነታቸው ባሳለፍናቸው ቅዱሳት የቤተ ክርስቲያን በዓላት በአካል ባይገኙም ስነ ስርዓቶቹን ግን ከአባቶችና ከመገናኛ ብዙሃን መከታተላቸውን አስታውሰዋል። አያይዘውም አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን። በሀገር ውስጥም በውጭም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ሰማለሁ። ስለ ሀሳባችሁ፣ ስለ መጨነቃችሁ እግዚአብሔር ይስጥልኝ። ሁላችሁም በጸሎት አስቡን
ብለዋል። ቅዱስነታቸው በመጪዎቹ በዓላት ደግሞ ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለ ሙሉ ተስፋ መሆናቸውን ጠቅሶ የዘገበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ነው። የትግራይን ህዝብ ለዘመናት ሲያሰቃይ የኖረው የህወሓት ስብስብ አሁንም ሰላም የናፈቀውን ህዝብ ወደ ጦርነት ለመክተት አበክሮ እየሰራ መሆኑ ሳያንስ ዛሬም በትግራይ ሐውልቲ ከሻዕቢያ ወታደራዊ መኮንኖች ጋር ምስጢራዊ ስብሰባ ማድረጉን የሞርስ ምንጮች ከመቀሌ ዘገባውን አድርሰውናል። ጥር 13 ቀን 2018 ዓ.ም የቀድሞ የህወሓት ቡድን ጄኔራሎች በሱዳን ሐሽፋህ በተባለ ቦታ ከኤርትራና ከሱዳን ጄኔራሎች ጋር ስብሰባ ማድረጋቸውን ተከትሎ በዚሁ ስብሰባ ላይ ያልተካፈሉ የታጣቂ ከፍተኛ አመራሮች ከኮር በላይ አመራሮች ከሻዕቢያ ወታደራዊ አመራሮች ጋር ዛሬ ጥር 16 ቀን 2018 ዓ.ም በመቀሌ ሐውልቲ ምስጢራዊ ስብሰባ አድርገው ውለዋል። በሱዳኑ ሐሽፋ በተባለ ቦታ አድርገውት በነበረው ስብሰባ ትግራይ፣ ኤርትራ፣ ሱዳን አሊያንስ በሚል የቃል ኪዳን ሰነድ አዘጋጅተው ዝርዝር ጉዳዮች ላይ ውይይት ማድረጋቸውንና የጦርነት ውሳኔ ማሳለፋቸው ተደርሶበት ነበር። በዚህም ለጦርነት ለሚያስፈልጋቸው ገንዘብ የድርሻቸውን የክልሉ ነዋሪ በተለያዩ የንግድ እንቅስቃሴዎች ላይ ኤክሳይዝ ታክስ እንደጣሉና የተወሰነ እየሰበሰቡ መሆኑን ህወሓቶች ገልጸዋል። አጋሮች ያሏቸው እነ ግብጽ እንዲያግዟቸው ውይይት ማድረጋቸው ነው የተመላከተው። ታዲያንን ዛሬ ጥር 16 ቀን 2018 ዓ.ም በህወሓት ጽሕፈት ቤት ሐውልቲ ውስጥ በተደረገ ከኮር በላይ የሆኑ አመራሮች ተሰብስበው ጦርነቱን እንዴት እንጀምረው በሚል አጀንዳ ላይ አንድም ጋዜጠኛ እንዳይገባ ተከልክሎ በዝግ ምስጢራዊ በሆነ መንገድ መወያየታቸውን ከእነርሱም ጋር የሻዕቢያ ወታደራዊ አመራሮች አብረዋቸው እንደነበሩ የሞርስ ምንጮች ገልጠዋል። በሱዳን ሻዕቢያ እንደሚያግዛቸው ከመንግስት ሰራተኛው ደሞዝ የሚቆረጥ ጠቅላላ ድምሩ 100 ሚሊዮን ብር ለመሰብሰብ ሰርኩላር መተላለፉን በማንሳት ለቡድኑ የታመኑ የአድዋ ተወላጆች የደሞዝ መቆረጡንና መሰብሰቡን ጉዳይ በቅርበት እንዲከታተሉ መመደባቸው በስብሰባው ላይ ተነስቷል። በራያ በኩል ታጣቂዎቻቸውን ለማስገባት ትንሽ ችግር ሊያጋጥም ስለሚችል በጥንቃቄ ሌላ መንገድና ዘዴ ይፈለግለት ተብሎ ሀሳብ ተነስቶ ነበር። ይህ ሀሳብ ይነሳ እንጂ ትንሽ የተባለው ችግር ምን እንደሆነ በዝርዝር አልሰማንም ብለዋል የሞርስ ምንጮች። ጀነራል ምግበይ ከአስመራ ወታደራዊ አለቆች ጋር አስፈላጊውን ሁሉ አድርጎ ጨርሶ በመምጣቱ ግብጽና ሻዕቢያ አስፈላጊውን ድጋፍ ለማድረግ ዝግጁ መሆናቸውን ሪፖርት አድርጎልናል። የሚጠበቀው በፍጥነት ጦርነት ውስጥ መግባት ብቻ ነው የሚለው ሀሳብ ተነስቶ ሞቅ ያለና አዳራሹን ያናጋ ጭብጨባ ሲጨበጨብ ሰምተናል ብለዋል የሞርስ ምንጮች። ይህ እንዲህ እንዳለ አረና ትግራይ ሳልሳይ ወያንንና ባይቶናን ጨምሮ 6 የትግራይ ተቃዋሚ ፓርቲዎች የህወሓት ቡድን ከኤርትራ መንግስት ህብረት መፍጠሩን እንዲያቆም ባወጡት የጋራ መግለጫ ጠይቀዋል። ፓርቲዎቹ የኤርትራ መንግስት ለትግራይ ህዝብ ዕዳ እንጂ ፈጽሞ በረከት ሊያመጣ አይችልም በማለት ባወጡት መግለጫ ህወሓት ለጦር ጉዳተኞችና ተፈናቃዮች እርዳታ የሚውል 6 ሚሊዮን ብር ከህዝቡ ሰበስባለሁ በማለት እየተንቀሳቀሰ መሆኑን አስመልክተው ህወሓት መዋጮውን ለተገቢው ዓላማ ያውለዋል ብለው እንደማያምኑ በመግለጽ ህዝቡ በህወሓት አሰባሳቢነት ገንዘብ እንዳያዋጣ ጥሪ አድርገዋል። ፓርቲዎቹ በትግራይ ያለምንም ቅድመ ሁኔታ በሁሉም የፖለቲካ ኃይሎች መካከል ሁሉን አቀፍ ንግግር እንዲደረግም ጥሪ ማድረጋቸውንና የትግራይ ጊዜያዊ አስተዳደር በብርጋዴር ጀነራል ጎሽ ገብረና ሌሎች የክልሉ ጸጥታ ኃይል ቀድሞ አዛዦች ላይ ሰሞኑን የወሰደውን የእስር እርምጃ በማውገዝ በቁጥጥር ስር የዋሉት ግለሰቦች በአስቸኳይ እንዲለቀቁ በመግለጫቸው ጠይቀዋል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው አመስግነዋችኋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በመቀጠል አግራሞትን ያጫረው ደግሞ በኢትዮጵያ የሕክምና ባለሙያዎች ስለተከናወነው የመጀመሪያው የቀዶ ሕክምናን በአስደናቂ ሁኔታ መጠናቀቁና ውጤታማ ሆነ ወደ ተባለው መረጃ አልፋለሁ። አስገራሚ የሚመስል ዜና ነው። ከድርጊቱና ከህክምናው ደረጃ አኳያ ምን ያህል ሐኪሞቻችን የደረሱበትን ደረጃ ለሚያጤነው አስደናቂነቱን ከማመላከቱ ባሻገር ህክምናው በኢትዮጵያ ውስጥ በኢትዮጵያውያን ሐኪሞች መሰጠቱ ትኩረት ስቧል። ከዚህ ቀደም የአንድ ሰው እጅ ተቆርጦ በቶሎ ህክምና በማግኘቱ በኢትዮጵያ ታሪክ የተቆረጠን እጅ ለመቀጠል ተችሎ ነበር። ዛሬ ደግሞ በአደጋ የተቆረጠን ብልት በአስደናቂ ህክምና ጥበብ
መቀጠል መቻሉ ነው የተሰማው። ነገሩ እንዴ ነው? አንድ ወጣት በደረሰበት አደጋ የብልት መቆረጥ አጋጥሞት አደጋው በደረሰ በ9ኛው ሰዓት አካባቢ ወደ አለርት ኮምፕሬሄንሲቭ ስፔሻላይዝድ ሕክምና ተቋም ይሄዳል። ይህም ከሰውነቱ የተለየውን አካል መልሶ ለማዳን እጅግ ጠባብ የሆነ ጊዜ እድል ነበር። ሆኖም ግን በዕለቱ ተረኛ በነበሩት ሐኪሞች ቀዶ ሕክምናው በአስቸኳይ እንዲከናወን ውሳኔ ተሰጠ። ቀዶ ሕክምናው 6 አድካሚ ሰዓታት የፈጀ ሲሆን በአጠቃላይም የደም ዝውውሩ ተቋርጦ የቆየበት ጊዜ 13 ሰዓት ደርሶ ነበር። የሕክምና ቡድኑ የሞቱ ህዋሳትን የማጽዳት፣ የሽንት ቧንቧን፣ ቆዳን እና ሌሎች ደጋፊ መዋቅሮችን መልሶ የመገንባት ስራዎችን በጥንቃቄ አከናውነዋል። 10 እጥፍ የሚያጎላ ዘመናዊ የቀዶ ጥገና መነጽር በመጠቀም በሚሊሜትር የሚለካ እጅግ ጥንቃቄ የሚሻ ስራ አከናውነዋል። አሁን ላይ የቀዶ ጥገናው ሂደት ሙሉ በሙሉ ተሳክቶ ታካሚው በጥሩ የማገገም ሁኔታ ላይ ይገኛል። ይህን ታሪካዊ ቀዶ ጥገና በፕላስቲክ ሪኮንስትራክቲቭ እና ማይክሮ ሰርጀሪ ቀዶ ጥገና ስፔሻሊስት በሆኑት በዶክተር አብዱራዛቅ አሊ መሐመድ የተመራ ሲሆን በርካታ ባለሙያዎችም ተሳትፎበታል። ይህ ስኬት በአለርት ሆስፒታል ቀደም ብለው የተመዘገቡ ስኬቶችን ተከትሎ የመጣ ነው። ከነዚህ መካከል ለ18 ሰዓታት የፈጀ የራስ ቅል ላይ ያለ የቆዳ እጢን በማንሳትና ከታካሚ የታፋ አካል በመውሰድ በረቀቀ የቀዶ ጥገና ከአንገት የደም ስር ጋር በማገናኘት የንቅለ ተከላ ስራ ተጠቃሽ ነው። በአለርት ሆስፒታል እንዲህ ያሉ የረቀቁ ቀዶ ጥገናዎች መጀመራቸውን ቀደም ሲል እግራቸው እንዲቆረጥ ለሚያስገድዱ የመኪና አደጋዎችና ሌሎች ሁኔታዎች ለደረሰባቸው ታካሚዎች እንዲሁም ቀዶ ጥገና ለማድረግ እጅግ በጣም አስቸጋሪ ለነበሩ ደረጃቸው ከፍ ያለ ካንሰር ላለባቸው በተለይም የጭንቅላትና የአንገት ካንሰር ታካሚዎች አዲስ ተስፋን ሰጥቷል ነው የተባለው። እንዲህ ያሉ ውስብስብ የሪኮንስትራክቲቭ ቀዶ ጥገናዎች አሁን ላይ ሙሉ በሙሉ በኢትዮጵያውያን የቀዶ ጥገና ሐኪሞች እየተከናወኑ በመሆናቸው ታካሚዎች ወደ ውጭ ሀገር ሄደው የሚታከሙበትን ከፍተኛ ወጪ ቀንሳል። አለርት ሆስፒታል ከዚህ ቀደም የሀገራችን ሐኪሞች በማሰልጠን የሚታወቅ ሲሆን ከዚህ በተጨማሪ ከብሩንዲ፣ ታንዛኒያ እና ዛምቢያ ለመጡ ሐኪሞች ለ3 ዓመታት የቆየ የተጠናከረ የፕላስቲክና ሪኮንስትራክቲቭ ቀዶ ጥገና ስልጠና በመስጠት አስመርቋል። አሁን የተከናወነው የተሳካ የብልት ቀዶ ጥገና የላቀ ክህሎት፣ የቡድን ስራና የኢትዮጵያ የፕላስቲክና ሪኮንስትራክቲቭ እና ማይክሮ ሰርጀሪ የቀዶ ጥገና ሕክምና የደረሰበትን ደረጃ ማሳያ ነው ሲል መረጃውን ያጋራው ዳግ ጆርናል ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋናቸውን አቅርበውላቸዋል። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬር ሲደረግ በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ እንዲደርስ የተሰናዳው የቅዳሜ ጥር 16 ቀን 2018 ዓ.ም የሞርስ ዜና የስካሁኑ ነበር። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ ዜና ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።